ሰላም የሪሚዲያል አካዳሚ ተማሪዎች በዛሬው ቪዲዮ የምናየው አርኪሜድስ ፕሪንሲፕልን እናያለን ማለት ነው። ባለፈው ቪዲዮ ቡየንሲ ፎርስ ምንድነው ኤንድ ኢትስ አፕሊኬሽን ኤንድ ፖዚቲቭ ኔጌቲቭ ኒውትራል እያለን ቡየንሲ ፎርስን አይተናል። ስለዚህ ዛሬ አርኪሜድስ ፕሪንሲፕልን እናያለን ማለት ነው። አርኪሜድስ ፕሪንሲፕል ምንድነው ጥቅሙስ ምንድነው የሚለውን አብረን የምናይ ይሆናል ማለት ነው። ኦኬ ስለዚህ አርኪሜድስ ፕሪንሲፕል the buoyant force acting on the submerged object is equal to the weight of the fluid of the object displaced። እንግዲህ በባለፈው ቪዲዮ እንዳወራ ነው ቡያንሲ ፎርስ የምንለው ወይም ወደ ላይ ገፍቶ የሚይዘው ኃይል ዲስፕሌስድ ከሆነ ወይም ቦታውን ከለቀቀው ፍሉድ ጋር እኩል ነው ብለናል። ስለዚህ እዚህ ጋር የሚለን ያንን ነው። ቡያንሲ ፎርስ acting on the submerged ኦብጀክት ላይ የሚተገበረው ቡያንሲ ፎርስ ቦታውን የለቀቀውን ፍሉድ ዌይት ያክል ነው የሚተገበረው። ምክንያቱም ዌይት ኢዝ ኦልሶ ሜዠርድ ዊዝ ኒውተን ኤንድ ፎርስ ኢዝ ኦልሶ ኦር ቡያንሲ ፎርስ ኢዝ ኦልሶ ሜዠርድ ኢን ኒውተን። ሁለቱም ምንድን ናቸው? በኒውተን ሜዠር የሚደረጉ ስለሆነ ማለት ነው። ለምሳሌ አርኪሜድስ ፕሪንሲፕል ስቴትስ ዛት ዘ ዌይትስ ኦፍ ዘ አማውንትስ ኦፍ ዋተር ዲስፕሌስድ ኢዝ ኢኳል ቱ ዘ ቡያንሲ ፎርስ። ስለዚህ አርኪሜድስ ፕሪንሲፕል ምንድን ነው የሚለን? እስካሁን ስናወራ የቆየ ነውን ማለት ነው። weight of the amounts of the weights of water displaced የሆነው water እና ቡያንሲ ፎርሱ እኩል ነው ማለት ነው። ስለዚህ እንዳልኳችሁ በብርጭቆ ውስጥ ውሃ ብታደርጉና የሆነ ጠጠር ኦር ሳምቲንግ ብትከቱ የፈሰሰውን ውሃ ወስዳችሁ ሜዠር ብታደርጉት ማለት ነው ያንን የሚያክል ቡያንሲ ፎርስ ወይም ያንን የሚያክል ቡያንሲ ፎርስ ወደ ላይ ይተገበርበታል ወይም የዛን ያክል የውሃውን ያክል ክብደት ወይም ዌይቱን ያክል ወደ ላይ ይተገበርበታል የሚለን ማነው ማለት ነው። አርኪሜድስ ፕሪንሲፕል የሚለን ይህንን ነው ማለት ነው። ኦኬ ለምሳሌ ይህንን እዚህ ጋር ሺፕ ይታያቸዋል ወይም ፍሎቲንግ ሺፕ ለምን ይሳፈፋል ኒድል ለምን ይሰምጣል የሚለውንም አይተናል። ሺፕ ሲሆን ሞር ወተር ነው ዲስፕሌስድ የሚሆነው። ለምሳሌ ያ ሺፕ እዚህ ድረስ ሰምጧል አይደለ? ይህንን የሚያክል ፍሉድ ቦታውን ይለቃል ማለት ነው። ይህንን የሚያክል ፍሉድ ውስጣችሁ ሜዠር ብታደርጉ that's very high ነው የሚሆነው ማለት ነው። ስለዚህ ይህንን ወደ ላይ ገፍቶ መያዝ ይችላል ማለት ነው። ኦኬ in the figure 9 floating ship the solid block of steel sink when placed in water። ይህንን there is a solid block ነው made of steel ነው ከስቲል ነው የተሰራው እና ወተር ውስጥ ስታስቀምጡት ምን ነው ሲንክ ሆነ። ስቲል ሺፕ ግን with the same weight ፍሎት ነው ያደረገው። አሁን ይህም የተሰራው ከስቲል ነው፣ ይሄኛውም የተሰራው ከስቲል ነው። ይሄኛው ፍሎት አድርጓል፣ ይሄኛው ሰምጧል። ይሄኛው እዚህ ላይ ዲስፕሌስድ የሚያደርገው ኦብጀክት ምን የለም። ዲስፕሌስድ የሚያደርገው ፍሉድ ቬሪ ስሞል ነው ኤንድ ኮምፓክት ነው። ይሄኛው ግን ጀስት ስቲሉ ጀስት ላይክ ዚስ ነው። ኢነር ሳይድ ሆሎው ሶ ዛት ኢዝ ስሞል ፍሉድ ነው ዲስፕሌስድ የሚያደርገው። ያ ዲስፕሌስድ የሆነው ፍሉድ ይሄንን ገፍቶ መያዝ አይችልም ማለት ነው። እዚህ ጋር ግን ይሄኛውን ገፍቶ መያዝ ይችላል ማለት ነው። ፍሉዱ በጣም ብዙ የሆነው ፍሉድ ነው ቦታውን የሚለካው። ያንን የሚያክል ፍሉድ ወደ ላይ በዛ ሌቭል ይገፋዋል ማለት ነው። ስለዚህ buoyancy force is equal to the weights of the fluid or the water that are displaced due to the object ማለት ነው። ፎርሙላ ኦፍ አርኪሜድስ ፕሪንሲፕል። አርኪሜድስ ፕሪንሲፕል የራሱ ፎርሙላ አለው ባለፈው ያየ ነው ማለት ነው። that is the buoyancy force or force of buoyancy is equal to weight in the air minus weight of floating or weight in the air or its weight in the water ማለት ነው። so where is again the buoyancy force of the object that is normal weight of an object that is in the air ማለት ነው። the object measures in the air that is mass times gravity and ይሄኛው ደግሞ ምንድነው weight taken while the object is submerged in the fluid። ስለዚህ ፍሉድ ውስጥ ያለው ማለት ነው። so weight in the air minus weight in the fluid or that is in the water ከሆነ in the water in the oil ከሆነ in the oil that is buoyancy force ማለት ነው። ስለዚህ buoyancy force የምንለው ውጭ ፍሉድ ውስጥ ሳይገባ ያለው ዌይት ሲቀነስ በፍሉድ ውስጥ ከገባ በኋላ ያለው ዌይት ማድረጋችሁ ማግኘት ትችላላችሁ ማለት ነው። ለምሳሌ from the equation እዚህ ጋር ምን ተሰጥቶናል? according to እዚህ ጋር weight in the air 640 ግራም ነው። weight in the fluid ደግሞ 410 ግራም ነው። so find the force of buoyancy የተባላችሁት። ስለዚህ weight in the air minus weight in the fluid አድርገን የምናገኘው we call it that of force of buoyancy ይሆናል ማለት ነው። ስለዚህ weight in the air minus weight in the fluid። ስለዚህ weight in the air that is 640 minus 410 that is 230 ግራም አድርገን force of buoyancy ማግኘት እንችላለን ማለት ነው።
ዚያዘር ፎርስ ኦፍ ቡያንሲን ከጨረስን ሌላኛ የምናየው ደንሲቲ ነው። ደንሲቲ ወይም እፍግታ እያልን የምንጠራውን እናያለን ማለት ነው። ስለዚህ ደንሲቲ ማለት ምን ማለት ነው? የአንድ አካል እፍግታ ማለት ምን ማለት ነው ስንል ደንሲቲ ማለት ማስ ኦቨር ቮሊዩም፣ ምን ያክል ማስ በምን ያክል ቦታ ማለት ነው አይደለ? ዛቲስ ኮምፓክት ከሆነ ሞር ኮምፓክት ከሆነ ቮሊዩሙ ትንሽ ይሆናል፣ ማሱ ትልቅ ይሆናል። ሶ ዘ ደንሲቲ ኦፍ አን ኦብጀክት ኢዝ ሞር ሃይ ይሆናል ማለት ነው። አንድ አካል ብዙ ቦታ ይዞ ማሱ ትንሽ ከሆነ ደንሲቲ ኦፍ ዛት ኦብጀክት ዊል ሎው ነው የሚሆነው አይደለ? ስለዚህ ደንሲቲ የምንለው እፍግታን የሚገልጽልን ከሆነ ሶ ኢት ዲፔንዲንግ ኦን ዚ ማስ ኦፍ አን ኦብጀክት ዚ ቮሊዩምስ ዛት አር ኦኩፓይድ ባይ ዚ ኦብጀክት ማለት በዚህ አካል የተያዘው ምን ያክል ቦታ ነው ዛት ኢዝ ቮሊዩም ኤንድ ምን ያክል ማስ አለው። ሶ ያ ማስ ትልቅ ማስ ሆኖ በትንሽ ቦታ ላይ ከሆነ ዚ ደንሲቲ ኦፍ አን ኦብጀክት ኢዝ ግሬተር ኦር እፍግታው በደንብ ነው ማለት ነው ኮምፓክት ነው የተቀመጠው። ግን ስሞል ማስ ኖር ትልቅ ቦታ ከያዘ ደንሲቲ ኢዝ ስሞል። ሶ ዲፔንዲንግ ኦን ዲ ፎርሙላ ማስ ኦቨር ቮሊዩም ሶ ማስ ሚንስ ኢት ሜዠርድ ዊዝ ኪሎግራም ኦቨር ግራም ሶ ኦቨር ቮሊዩም ሚንስ ሴንቲሜትር ኪዩብ ሜትር ኪዩብ ኤንድ ጀስት ላይክ ዛት። ስለዚህ ምን ይሆናል ማለት ነው ግራም ፐር ሴንቲሜትር ኪዩብ ኦር ኪሎግራም ፐር ሜትር ኪዩብ አድርገን ኤስአይ መስራት እንችላለን። ኤስአይ ኢዝ ኪሎግራም ፐር ሜትር ኪዩብ እንዳለ ግን ግራም ፐር ሴንቲሜትር ኪዩብ እናካለን ማለት ነው። ስለዚህ ዴንሲቲ ኦፍ ዋተር ምን ይለናል? 1 ግራም ፐር ሴንቲሜትር ኪዩብ ይለናል። እዚህ ጋር 1 ግራም ፐር ሴንቲሜትር ኪዩብ ሲለን እዚህ ጋር ዴንሲቲ ኦፍ ዋተር ምን ይላል? 1 ግራም በ1 ሴንቲሜትር ኪዩብ። ስለዚህ 1 ግራም ኦፍ ዋተር 1 ሴንቲሜትር ኪዩብ ይይዛል ነው። ጀስት ወርዱ ቁመቱ ኤንድ ዊድዙ ጀስት እንደዚህ ያለ አካል ይይዛል እያለ ነው ማለት ነው። ሶ ላይ ጎበዝ አይደለሁም። ሶ ይሄን የሚያክል 1 ሴንቲሜትር ኪዩብ ቢሆን ይሄንን ያክል 1 ግራም ኦፍ ዋተር 1 ሴንቲሜትር ኪዩብ ይይዛል። ዛት ኢዝ ደንሲቲ የሚነግረን ይሄንን ስለሆነ ማለት ነው። ኦኬ the other thing እዚህ ጋር ማወቅ ያለባችሁ ምንድነው? if the object has higher density ካለው ምን ይሆናል? የሆነ ፍሎት የሚያደርጋል እንበል፣ ውሃ አለ። ውሃን ውሰዱና የወተር 1 ግራም ፐር ሴንቲሜትር ኪዩብ ነው አለን። ይህንን እዚህ አካል ላይ ሌላ አካል እናደርግ ነው። ያ አካል ግሬተር ደንሲቲ ካለው ምን ያደርጋል? ሲንክ ያደርጋል፣ ይሰምጣል ማለት ነው። if the object has lower density ካለው ደግሞ ምን ያደርጋል? ፍሎት ያደርጋል። if the object has the same density ካለው ደግሞ ምን ያደርጋል? ፍሎት in the middle of the water like ኒውትራል እንዳልነው middle of the water ላይ ፍሎት የሚያደርገው ማለት ነው። ስለዚህ density is the other thing that needed to know if the object is float, if the object is sink, if the object is that are can not float in the middle of the water float ያደርጋል፣ ሲንክ ያደርጋል or float in the middle of the object ያደርጋል የሚለውን ለማወቅ density is other measure thing buoyancy force እንዳወቅ ነው በሙሉ density is the other thing ነው ማለት ነው። ሶ density እና buoyancy አሁን density ማለት ይሄ ከሆነ density buoyancy ጋር ምን ያገናኛቸው? አሁን buoyancy ወደ ላይ የሚገፋልን ነው። ዴንሲቲ ደግሞ የአካላቱ ምንድነው? እፍግታ ነው አለ። እፍግታ ማለት በትንሽዬ ኤሪያ ብዙ ማስ ካለ እፍግታው ትልቅ ነው። በትልቅ ኤሪያ ላይ ሆኖ ወይም ትልቅ ቮሊዩም ላይ ሆኖ ትንሽዬ ማስ ካለ ዴንሲቲው ትንሽ ነው ብለናል። ስለዚህ ግሬተር ዴንሲቲ ካለው ይሰምጣላል፣ ስሞል ዴንሲቲ ካለው ፍሎት ያደርጋል ብለናል። እኩል ከሆነ ደግሞ ኢን ዘ ሚድል ኦፍ ዘ ዋተር ፍሎት ያደርጋል ብለናል። ሶ ሲያዘር buoyancy ደግሞ ወደ ላይ የሚገፋው ነው ብለናል። ሶ ሁለቱን ተጠቅመን how to express them the object is float, the object is sink, the object float in the middle of the water የሚለውን እንገልጻለን ማለት ነው። so having the lower density than the water means the beach ball buoyancy is higher than the weight of the beach ball። አሁን having lower density ያለው ማለት than the water means በሌላ አባባል ይሄን ምን አለ? ቢች ቦል አለ። ቢች ቦልን ወተር ላይ ያስቀመጥነው እና ፍሎት አደረገ። ፍሎት ሲያደርግ የሚያደርግበት ጊዜ ምን ብለን ተነሳ? beach ball has lower density than water አለ። ምናል have lower density than water። ይሄ ማለት ምን ማለት ነው? በተዘዋዋሪ ቢች ቦሉ ከወተሩ ያነሰ ፍቅት አለው አለ። so that means the beach ball buoyancy is higher than the weight of the beach ball። ስለዚህ ቢች ቦል ላይ የሚተገበረው buoyancy ከቢች ቦሉ ዌይት የበለጠ ነው ማለት ነው። ስለዚህ ወደ ላይ የሚተገበረው ግሬተር ነው ማለት ነው። ስለዚህ ይንሳፈፋል ማለት ነው። so ዝቅተኛ ዴንሲቲ ካለው የሚተገበርበት buoyancy ከፍተኛ ይሆናል ማለት ነው። ምክንያቱም ምን ብለናል? ከኤሪያው ብዙ ይሆናል። ዝቅተኛ ዴንሲቲ ካለው ከፍተኛ የሆነ ቮሊዩም ይኖረዋል አልና አይደለ? ከፍተኛ የሆነ ቮሊዩም ካለው ቦታ የማስለቀቅ አቅም ይኖረዋል ማለት ነው።
ከፍተኛ የሆነ ኤሪያ ያለው ነገር ነው ዴንሲቲው ዝቅተኛ የሚሆነው። ዝቅተኛ የሆነ ዴንሲቲ ካለው ውሃው ላይ ስናስቀምጠው ወይም ፍሉድ ላይ ስናስቀምጠው ትልቅ ኤሪያ ያለው ብለናል። ዝቅተኛ ዴንሲቲ ካለው ትልቅ ኤሪያ ያለው፣ ትልቅ ኤሪያ ካለው እዚህ ጋር ስናስቀምጠው ብዙ ፍሉድ ያስለቅቃል ማለት ነው። ብዙ ፍሉድ ከለቀቀ ደግሞ ምን ያደርገዋል? ወደ ላይ ያንሳፍፈዋል ማለት ነው። ስለዚህ ዴንሲቲ እና ቡያንሲ ፎርስ ሪሌሽናቸው ይሄ ነው። ስለዚህ ሎው ዴንሲቲ ካለው ግሬተር የሆነ ቡያንሲ አፕላይ ይደረግበታል። ምክንያቱም ሎው ዴንሲቲ ያለው ግሬተር የሆነ ኤሪያ ወይም ግሬተር የሆነ ቮሊዩም ስለሚኖረው ማለት ነው። ስለዚህ ግሬተር የሆነ ቮሊዩም ካለው ውሃ ላይ ስንተገብረው ለሱ ቦታ መያዝ ስለሚፈልግ ብዙ የሆነ ፍሉድ ያስለቅቃል ማለት ነው። ስለዚህ ሰው ቢስ ቮሊዩም ያደርጋል ፍሎት ያደርጋል ማለት ነው። ፍሎት ያደርጋል ሲያዘር እዚህ ጋር ደግሞ ሌላኛ ሃቪንግ ኤ ሃየር ዴንሲቲ ዛን ዋተር ከወተሩ ምን ያለ ነው ከፍተኛ የሆነ ዴንሲቲ ያለው ምን ነው እንውሰድ። ሲሊንደር ብሎክ ኦፍ ሲሊንደር ብሎክ እንውሰድ። አምጥተን ምን አደረግን? አስቀምጠን ስናስቀምጠው ይህ ሲሊንደር ብሎክ ከፍተኛ የሆነ ዴንሲቲ ያለው ከፍተኛ የሆነ ዴንሲቲ ያለው ማለት ዝቅተኛ የሆነ ቮሊዩም ያለው ማለት ነው። ስለዚህ ዝቅተኛ የሆነ ቮሊዩም እዚህ ላይ ስናስቀምጠው ትንሽ ኤሪያ ነው የሚፈልገው። ትንሽ ኤሪያ ከፈለገ ትንሽ የሆነ ፍሉድ ነው የሚለቅለት ቦታ ማለት ነው። ትንሽ የሆነ ፍሉድ ከሆነ የሚለቅለት ቦታ ምንድን ነው ማለት ነው? ያ የሚለቀው ቦታ ያለው ፍሉድ ዌይት ይህንን ስቲል ሲሊንደር መሸከም አይችልም ማለት ነው። ስለዚህ አካሉ ከፍተኛ የሆነ ዴንሲቲ አለው ማለት ዝቅተኛ የሆነ ቡያንሲ ፎርስ የሚተገበርበት ማለት ነው። ምክንያቱም ዝቅተኛ የሆነ ፍሉድ ስለሆነ ዲስፕሌስ ነው የሚሆነው ማለት ነው። ስለዚህ ሲሊንደር ብሎክ ምን ያደርጋል ማለት ነው? ሲንክ ያደርጋል፣ ይሰምጣል ማለት ነው። ይህንን ትይዛላችሁ ማለት ነው። እዚህ ጋር ሃቪንግ ዘሴም ዴንሲቲ ቢኖረው ዘሴም ዴንሲቲ ያለው ማለት እኩል ነው ማለት ነው። ቦታ የሚለቅለት ቦታና የእሱ ምን ይሆናል ማለት ነው? ኢኳል ይሆናል ማለት ነው። እዚህ ጋር ሰው እኩል ከሆነ ምን ያደርጋል ማለት ነው? ፍሎት ኢን ዘ ሚድል ኦፍ ዘ ዋተር አይሰምጥም፣ አይንሳፈፍም፣ መሀል ላይ ይሆናል ማለት ነው። ስለዚህ ይህኛውንም እዚህ ጋር ታያላችሁ ማለት ነው። ቼንጂንግ ዴንሲቲ ኦኬ። አሁን ዴንሲቲ እና ቦያንሲን አያችሁ፣ ዝምድናቸው። ዴንሲቲው ከጨመረ ምን ያደርጋል ብለናል? ቦያንሲው ይቀንሳል። ቦያንሲው ከጨመረ ዴንሲቲ ይቀንሳል። ኢንድ ኢኳል ከሆነ ኢን ዘ ሚድል ኦፍ ፍሎት ያደርጋል። ኦር ናይዘር ሲንክ ናይዘር ፍሎት ያደርጋል። ያን እነዚህን በሙሉ አየን። ዚያዘር ቼንጂንግ ዴንሲቲ ውስጥ ይቀየር። ዩ ካን ቼንጅ ዘ ኦብጀክት ዴንሲቲ ባይ እንዴት አድርገን ነው ዴንሲቲያቸውን ኦፍ አን ኦብጀክት ልንቀይር የምንችለው? የመጀመሪያው ዴንሲቲ በምንድን ነው ዲፔንድ ይሆናል ያልነው? ማስ ኦቨር ቮሊዩም ነው ብለናል አይደለ? ማስ ኦቨር ቮሊዩም ነው ካል ዴንሲቲ ለመቀየር ካሰብን ማሱና ቮሊዩም ላይ ነው መስራት ያለብን ማለት ነው። ማስ ኦፍ አን ኦብጀክት ኤንድ ዘ ቮሊዩም ኦፍ አን ኦብጀክት ኢዝ ዘ ሜን ቲንግ ዩ ካን ቼንጅ ዘ ዴንሲቲ ኦፍ ዘ ኦብጀክት። የመጀመሪያው ኢንክሪዚንግ ኦር ዲክሪዚንግ ዘ ማስ። ማሱን ኢንክሪዝ ካደረግን ዴንሲቲያችን ይጨምራል፣ ዲክሪዝ ካደረግን ዴንሲቲያችን ይቀንሳል። ዚያዘር ኢንክሪዚንግ ኦር ዲክሪዚንግ ኢን ዘ ቮሊዩም። ቮሊዩማችንን ከጨመርን ዴንሲቲያችን ይቀንሳል፣ ከቀነስን ደግሞ ይጨምራል። ዛት ኢዝ ዘ ሜን ቲንግ ኢን ኦርደር ቱ ቼንጅ ዛት ዘ ዴንሲቲ ኦፍ አን ኦብጀክት ዲፔንድ ኦን ማስ ኤንድ ቮሊዩም ማለት ነው። አን ኦብጀክት ፍሎት። አሁን አንድ አካል ተንሳፈፈ። ይሄ ማለት ዘ ዌይት ኢዝ ለስ ዛን ዘ ቡያንሲ ፎርስ። የመጀመሪያው ቡያንሲ ፎርሱ ትልቅ ሲሆን ብለናል። ሁለተኛው ኦብጀክት ኢዝ ለስ ዛን ፍሉድ። ሁለተኛው የአካል ፍሉዱ ዴንሲቲው ዝቅተኛ ከሆነ አንደኛ ቡያንሲ ፎርስ ከፍተኛ ከሆነ ሁለተኛ ዴንሲቲው ዝቅተኛ ከሆነ ዚያዘር ዘ ኦብጀክት ዲክሪዝ ኢትስ ማስ ኤንድ ቢካም ለስ ዴንስ ዛን ፍሉድ። ምን ማድረግ ነው ሌላኛው? ኦብጀክቱን ምን ማድረግ? ዲክሪዝ ኢትስ ማስ። ማሱን ዲክሪዝ ስናደርግ ምን ይሆናል? ዴንሲቲው ዲክሪዝ ይሆናል። ለስ አደረግ ነው ማለት ነው ዴንሲቲ ኤንድ ቢካም ለስ ዴንስ ይሆናል። ዚያዘር ኢንክሪዝ ዘ ቮሊዩማችንን መጨመር። ቮሊዩማችንን ስንጨምር ምን ይሆናል? ዴንስ የነበረው ዲክሪዝ ያደርጋል ማለት ነው። ስለዚህ በእነዚህ መሰረት ምን ማድረግ እንችላለን? ኦብጀክቱን ፍሎት እንዳያደርግ ማድረግ እንችላለን። አንደኛ ቡያንሲያችን ከፍተኛ ማድረግ፣ ሁለተኛ ዴንሲቲያችንን ምን ማድረግ? የዛን ኦብጀክት ዴንሲቲ መቀነስ፣ ሶስተኛ ማሱ መቀነስ፣ አራተኛ ቮሊዩሙን በመጨመር ኦብጀክቱን ፍሎት እንዳያደርግ ማድረግ እንችላለን ማለት ነው። ሲንክ እንዳያደርግስ እንዲሰምጥስ ምንድን ነው የምናደርገው? የመጀመሪያው ዌይት ኢዝ ግሬተር ዛን ዘ ቡያንሲ ፎርስ። ዌይቱ ከቡያንሲ ፎርሱ ከበለጠ ኦብጀክቱ ሲንክ ያደርጋል። ዚያዘር ኦብጀክት ዳንሰር ዛን ፍሉድ። ከፍሉዱ ዳንስ ከሆነ ለስ ዳንስ ነበር አይደል? ሁለተኛ ማሱ ከፍተኛ ከሆነ፣ ሶስተኛ ቮሊዩም ከቀነስ ነው። ስለዚህ የቅድሞችን ተቃራኒ በሙሉ ስንወስድ ኦብጀክቱ ምን ያደርጋል ማለት ነው? ሲንክ ያደርጋል ማለት ነው። ኦኬ እዚህ ጋር ዋት ኢዝ ዘ ማስ ኦፍ ዘ ብሎክ ፍሎቲንግ ኢን ዘ ዋተር። እዚህ ጋር ምን አለ? ፍሎት የሚያደርግ ነገር አለ። ይሄ ፍሎት የሚያደርገው ማሱ ምን ያክል ነው እያለን ነው። ስለዚህ ምን እናደርጋለን? ፍሎት እያደረገን ያለው ፍሎት ካደረገ
that is the weight of the object is equal to the buoyancy force ብለን እንነሳለን ማለት ነው። ወደ ላይ የሚተገበርበት እና ወደ ታች የሚተገበሩት እኩል ናቸው እዚህ ጋር ማለት ነው፣ እኩል ናቸው። ስለዚህ weight of block እና force of buoyancy ኢኳል ናቸው። አሁን እኩል ከሆነ እኮ ቅድሙ ላይ ወይም ቀደም ብለን buoyancy force እና weight of እኩል ከሆኑ እታች ነው የሚሆነው። እዚህ ጋር ናይዘር ፍሎት ናይዘር ሲንክ ነው ልትሉ ትችላላችሁ። እዚህ ጋር ግን buoyancy force ይበልጣል። ግን እዚህ አካል ላይ የተገበረው ዌይቱ እና buoyancy force እኩል ነው። ይሄ አካል ከላይ ቢጨመርበት አሁንም ዌይት መንሳፈፍ ይችላል ማለት ነው። ስለዚህ እኩል ነው። ወደ ላይ የሚተገበርበት እሱን ለመያዝ ብቻ ነው። መቼም እናንተ ያልተገበራችሁበትን አክሽን ኤንድ ሪአክሽን ፎርስ ታውቃላችሁ አይደለ? ፎርስ ላይ ይህን አካል buoyancy force ትልቅ ነው ግን የሚተገበርበት በዌይቱ ልክ ነው። እዚህ ጋር የሆነ ነገር ቢጨምሩበት buoyancy force ትልቅ ስለሆነ ይጨምራል ማለት ነው። ስለዚህ ምራችሁ ትነሳላችሁ the weight of the block is equal to the buoyancy force። ኦኬ እንደዛ ከሆነ ዌይት ስንት ነው? ኤምጂ buoyancy force ደግሞ በምን ማግኘት ይችላሉ? ፒቪጂ አድርጌ ማግኘት ይችላሉ። ኦኬ ዴንሲቲ ታይምስ ቮሊዩም ታይምስ ግራቪቲ ማለት ነው። ኦኬ ይሄ ማለት ግራቪቲን በግራቪቲ ማጣፈት ይችላል። አሁን ቮሊዩም እና ዴንሲቲ ነው የሚቀር። ዴንሲቲ 1000 ነው፣ ምክንያቱም 1000 ኪሎ ግራም ፐር ሜትር ኪዩብ የውሃን ወስዳለሁ ማለት ነው፣ ወተር ውስጥ ስለተባልኩ። ቮሊዩሜን እዚህ ጋር ተሰጥቶኛል። ሌንግዝ ታይምስ ዊድዝ ታይምስ ሄት አድርጌ አገኛለሁ ማለት ነው። ይሄኛውን በዚህ አባዛዋለሁ ማለት ነው። ሳባዛው ስንት ይመጣልኛል? እዚህ ማስፋፋ ነው 1.5 ኪሎ ግራም ነው ማለት ነው። ይሄ የሚንሳፈፈው አካል 1.5 ኪሎ ግራም ክብደት ያለው ኦብጀክት ነው ማለት ነው። ኦኬ ይሄኛውም ጀስት እንደ ቅድሙ መስራት ነው ማለት ነው። ሁለቱን እኩል ታደርጋላችሁ፣ ኤምጂ ስኳር ፒቪ ታደርጋላችሁ፣ እንደዛርጋችሁ ታገኛላችሁ ማለት ነው። ኦኬ ለዛሬ እዚህ ላይ ይበቃናል ማለት ነው። በቀጣይ ቪዲዮ ፍሉይድ ዳይናሚክስ አፕሊኬሽንስ ኦፍ ፓስካልስ አርኪሜድ ኤንድ በርኖሊስ ፕሪንሲፕል የሚሉትን ይዘላችሁ እንመጣለን። እስከዛው ሰላም።